እንግዲህ እንደሚታወቀው ብዙ ተማሪዎች ወደ ውጭ ሀገር ሄደው የመጀመሪያ ዲግሪያቸውን፣ ሁለተኛ ዲግሪያቸውን ወይ ሶስተኛ ዲግሪያቸውን ለመማር ሲፈልጉ የሚጠየቁት ፈተና አለ። እሱም አይኤልቲኤስ ኤግዛም ሪዛልት ነው። እንግዲህ አይኤልቲኤስ ምንድነው የሚለውን በዚህ ቪዲዮ እናያለን። በምን መልኩ ነው ፈተናው የሚሰጠው፣ ባንዱ ምን ይመስላል፣ ወይ ደግሞ ውጤቱስ በምን መልኩ ነው የሚቀመጠው፣ ምን አይነት የቋንቋ ክህሎትን ነው ብዙ ጊዜ በፈተና መልክ የሚቀርብልን፣ የትኛው የቋንቋ ክህሎት ነው የሚፈተነው የሚለውንም በዚህ ቪዲዮ እናያለን። እንዲሁም ደግሞ በቪዲዮ መጨረሻ ሳምፕል ኤግዛሞችን ማሳያችኋለሁ። አብራችሁን ቆዩ። ጉድ እንግዲህ አይኤልቲኤስ ማለት ኢንተርናሽናል ኢንግሊሽ ላንጉዌጅ ቴስቲንግ ሲስተም ሲሆን ይሄ ፈተና ለሁለት ዋና ዋና ተግባራት ያገለግላል። የመጀመሪያው ቪዲዮ ጅማሬ ላይ እንዳልኩት ውጭ ሀገር ሄደው ትምህርታቸውን መማር ለሚፈልጉ ግለሰቦች በጣም ወሳኝ የሆነ ፈተና ሲሆን፣ ሁለተኛው ደግሞ ውጭ ሀገር ሄደው ለመስራት ወይ ደግሞ ለመኖር ለሚፈልጉ ሰዎች የሚሰጥ ፈተና ነው። እንግዲህ ለትምህርት ምክንያት የሚሰጠው ፈተና አይኤልቲኤስ አካዳሚክ ሲባል፣ ለስራ ምክንያት ደግሞ ለስራ ወይ ደግሞ ውጭ ለመኖር የሚሰጠው ፈተና አይነት ደግሞ አይኤልቲኤስ ጀነራል ሞጁል ይባላል ማለት ነው። ስለዚህ ሁለት አይነት ፈተናዎች አሉ፣ አካዳሚክ አይኤልቲኤስ ኤንድ ጀነራል አይኤልቲኤስ። እንግዲህ አካዳሚክ አይኤልቲኤስ የሚባለው ላይ ዛሬ ትኩረት አድርጋለሁኝ። ዩኒቨርሲቲ ውስጥ እንደ ማስተማሪ መጠን ብዙ ጊዜ ተማሪዎች ይህን ፈተና መውሰድ ይፈልጋሉ። እንደገና ደግሞ ውጭ ሀገር ሄደው ለመማርም ሲፈልጉ ብዙ ዩኒቨርሲቲዎች ይህንን የፈተና ውጤት ስለሚጠይቁ እዚህ ላይ ትኩረት አድርጌ በስፋት ባልገባበት እንኳን ዋና ዋና ሀሳቦችን ለመዳሰስ ሙከራ አደርጋለሁኝ። የሚሰጠው ፈተና ትኩረት የሚያደርገው ክህሎቶች ላይ ነው። ሊስኒንግ ስኪል፣ ሪዲንግ ስኪል፣ ራይቲንግ ስኪል እና ስፒኪንግ ስኪል። እነዚህ አራት የቋንቋ ክህሎቶች ላይ ትኩረት ይደረጋል። እንግዲህ ሊስኒንግ ስኪል 40 ጥያቄዎች አሉት። ከ40 ነው እንግዲህ ወደ ባንድ የሚቀየረው። እንደምታውቁት ባንድ ነው ላይ ከ9 ነው፣ ማክሲመሙ 9 ነው። 8 7 6 5 እያለ ይወርዳል። ብዙ ጊዜ ስኮለርሺፕ የሚፈለገው ላይክ ዲግሪ ለመማር ለሚፈልግ ሰው ከባንድ 5 እስከ ባንድ 6 አካባቢ ስኮር ካደረገ አንድ ሰው ፈርስት ዲግሪ ኦፖርቹኒቲ በዩሮፕ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ ሌሎችም የኤዥያ ሀገሮች ላይ ሊያገኝ ይችላል። እንግዲህ እንደየ ዩኒቨርሲቲው ስታተስ የባንዱ መጠን ሊለያይ ይችላል። ግን ዲግሪ ለመማር ለሚፈልግ ሰው ከባንድ 5 እስከ ባንድ 6 ግዴታ ነው ማለት ነው። እዛ መካከል ላይ ማግኘት አለበት ከ9 ማለት ነው። እነዚህ ባንዶች በመልኩ ነው 40 ወደዚህ የሚዞሩት የሚለውን በኋላ አሳያችኋለሁ፣ ኢንተርፕሬቴሽኑ ስላለ ማለት ነው። እንግዲህ ሊስኒንግ ላይ እንዳልኳችሁ 40 ጥያቄ ነው ያለው። ልክ ኤግዛም ስንወስድ አንድ የኦዲዮ ይከፈትልናል። ኦዲዮ አንዴ ከተከፈተልን ወረቀት ከሰጠን በኋላ ኦዲዮ ይከፈትልናል። ኦዲዮ ከተከፈተ በኋላ በየመካከሉ የቆመ ማብራሪያ አይሰጥም። ኦዲዮ ውስጥ ኢንስትራክሽኑም አለ፣ መመሪያውም እዛ ውስጥ አለ። ለጥያቄዎቻችን መልስም የሚሆነው ግብአት እዛው ኦዲዮ ውስጥ ነው ያለው። ስለዚህ አንዴ ሲከፈት በኮንሰንትሬሽን እንሰማለን ማለት ነው። ከዛ በኋላ እየሰማን ነው መልስ መመለስ ያለብን፣ ምክንያቱም እየቆመ ጊዜ ስለማይሰጠን። መሀል ላይ ራሱ ፖዝ ያደርጋል፣ ኦዲዮ ራሱ ፖዝ ያደርጋል። ፖዝ በሚያደርግበት ወቅት እኛ እንግዲህ እንደ አስፈላጊነቱ መልሳችንን እንመልሳለን ማለት ነው። and the other thing is the audio won't be played twice or 3 times። አንዴ ብቻ ነው የሚከፈተልን፣ አንዴ እንሰማለን፣ ከዛም መልሱን እንመልሳለን። that's it። ስለዚህ እየሰማን መሄድን በደንብ ይፈልጋል ማለት ነው። ምናልባት የመጀመሪያ ጥያቄዎችን ሚስ ካደረግን እንኳን ኦዲዮ እያወራ ስለሚቀጥል ዘለን ነው ኦዲዮ መከተል ያለብን እንጂ እዛ ቦታ ላይ ስታክ ማድረግ የለብንም። እንግዲህ ብዙ ቲፕስ ኤንድ ትሪክስ አሉ አይኤልቲኤስ ላይ። እንግዲህ ኮሜንት ላይ ሀሳባችሁን ልስማና እንግዲህ በእያንዳንዱ ስኪል ላይ ምን ማድረግ እንዳለብን ቪዲዮ እየሰራሁ እለቅላችኋለሁ። ሜቢ አይ ካን ቶክ ኢን ዴፕዝ about listening skill, about reading, writing and speaking skill. A brighter future we have found. Okay, so እንግዲህ listening skill
ለአራት ይከፈላል። አራት ሴክሽኖች አሉት። የመጀመሪያው ሴክሽን ዲያሎግ ነው። ብዙ ጊዜ አንድ መረጃ የሚፈልግ ሰው አለ፣ ሌላ መረጃ የሚያቀብል ግለሰብ አለ። ሁለቱ ሲያወሩ እኛ እየሰማን ዲያሎጉን ወይ ኮንቨርሴሽኑን መልሳችን እንመልሳለን። ሁለተኛው አይኤልቲኤስ ሁለተኛው ሴክሽን አንድ ሰው ብቻውን መረጃ ሲሰጥ ነው ዩዥሊ ኦኬ፣ ወይ ደግሞ ስለሆነ ጉዳይ ሲያወራ ነው። ያንን ግለሰብ እየሰማን መልሳችን እንመልሳለን። ሶስተኛው ኮንቨርሴሽን ነው። ሁለት ሰዎች መካከል የሚደረግ ውይይት ነው። ሜቢ ተማሪና አስተማሪ መሃል ሊሆን ይችላል፣ ወይ ደግሞ ሁለት ተማሪዎች መካከል ስለ አሳይመንት ሲያወሩ ስለ ሪሰርች ሲያወሩ ሊሆን ይችላል። እሱን እየሰማን መልስ እንመልሳለን ማለት ነው። ሶ first section is dialogue and second one is a kind of monologue and third section is again another dialogue or conversation. ከዛ finally የሚቀርብልን ደግሞ presentation ነው። usually አንድ ግለሰብ ብቻውን የሆነ መግለጫ ሲያደርግ ወይ ክላስ ውስጥ ሲያስተምር ስለሆነ ርዕስ ሲያብራራ ነው የሚሆነው ብዙ ጊዜ ማለት ነው። ከዛ እየሰማን መልስ እንመልሳለን ማለት ነው። ኦኬ እንግዲህ እያንዳንዳቸው ሴክሽኖች ዩዥሊ 10 ጥያቄ ያላቸው ኦል ቱጌዘር 40 ጥያቄ ይኖረዋል ማለት ነው። ሶ ስንት ስመልስ ነው ከ40 ባንድ 5 ማገኘው ባንድ 6 ማገኘው የሚለውን በዚሁ ቪዲዮ አሳያችኋለሁ። ሁለተኛው ፈተና አይነት ሪዲንግ ነው። ኦኬ ሪዲንግም ልክ እንደ ሊስኒንጉ ከ40 ነው አሰስ የሚደረገው። 40 ጥያቄዎች አሉት። እያንዳንዱ ጥያቄ አንዳንድ ማርክ ነው የሚኖረው። ሶ ለሊስኒንግም እንደዛ ነው። አክቹሊ ሶ 3 ፓሴጅ ይሰጠናል። ብዙ ጊዜ ፓሴጆቹ ከአንድ ገጽ ሙሉ ገጽ እስከ አንድ ከግማሽ ይደርሳሉ። ዩዥሊ አንድ ከግማሽ ድረስ አንድ ከግማሽ ገጽ፣ አንዳንዴ ደግሞ 2 ገጽም ሊሆን ይችላል አንዱ ፓሴጅ። ኦኬ እንደዛ አይነት 3 ፓሴጅ ነው የሚሰጠን። ለእያንዳንዱ ፓሴጅ ላይክ ከ10 እስከ 15 ጥያቄ ይዘጋጃል ማለት ነው። ሶ ለነዚህ 3ቱ ፓሴጆች የሚሰጠን ሰዓት 1 ሰዓት ብቻ ነው። that's the hardest thing in IELTS, you know. So time is the worst enemy. በጣም ሰዓት በቂ ሰዓት ቢኖር አብዛኛው ሰው ጥሩ ባንድ ለስኮለርሺፕ የሚያስፈልገውን ያህል ባንድ ስኮር ማድረግ ይችላል። ግን ሰዓት በጣም አጭር ስለሆነ በአጭር ሰዓት ውስጥ ብዙ ስራ መስራት ስለሚጠበቅብን ብዙ ጊዜ ከቋንቋ ክህሎትም ያለፈ ትሪኮች ቲፖችን ማወቅ ያስፈልገናል ማለት ነው። ኦኬ ስለዚህ ምንድነው ሪዲንግ ላይ እኔ ብዙ ጊዜ ሰልጣኞችን የሚመክረው ላይክ የመጀመሪያው አንቀጽ ላይ ሙሉን አንብበን ጊዜ አንገልም፣ ወይ ሁለተኛውም ሶስተኛውም ላይ እንደዛው። ብዙ ጊዜ አንዱ ፓራግራፍ አንዱ ኢሴ ወይ ደግሞ አንዱ ንባብ ፓሴጅ ወደ 5-6 አንቀጾች ሊኖረው ይችላል። ኦኬ ከ4 እስከ 6 አንቀጾች ሊኖረው ይችላል። ሶ እያንዳንዱን አንቀጽ አናነብም ማለት ነው። ኦኬ ዩዥሊ ቶፒክ ሴንቴንስ የሚገኙ የአንቀጽ መጀመሪያዎቹ መስመሮች አካባቢ ስለሆነ እዛ አካባቢ አንብበን ይሄ አንቀጽ ስለምንድን ነው የሚለውን አይደንቲፋይ ካደረግን በኋላ ቀጥታ ወደ ጥያቄዎቹ መተን ጥያቄውን አንብበን እየተመለስን መልስ ብንፈልግ የተሻለ ነው የሚሆነው። ሁሉንም ላይን ባይ ላይን የምናነብ ከሆነ ጊዜ ስለሚያልቅብን ማለት ነው። ኦኬ እንደገና ደግሞ መጀመሪያ አካባቢ ላይ ያሉ ፓሴጆች ቀላል ናቸው። የመጀመሪያው ፓሴጅ ከሁለተኛው ይቀላል፣ የሁለተኛው ከሶስተኛው ይቀላል። ሶ መጀመሪያ አካባቢ ላይ በደንብ እየሰራን መሄዱ ይመከራል ማለት ነው። ኦኬ ሶ ከ40 ነው ማርክ የሚደረገው እንዳልኳችሁ። እንግዲህ በጥልቀት ደግሞ ሌላ ቪዲዮ ሰራላችኋለሁ ሪዲንግ ላይ ብቻ። ሶስተኛው ራይቲንግ ስኪል ነው። ኦኬ ራይቲንግ ስኪል ላይም እንዲሁ 1 ሰዓት ነው የሚሰጠን። 2 ታስኮች አሉ። የመጀመሪያው ታስክ ሪፖርት ራይቲንግ ይባላል። ቻርቶች ይሰጡናል፣ ፒክቸሮች፣ ግራፎች ይሰጡናል። እነሱን አይተን ሰመራይዝ አድርገን መረጃውን ሪፖርት ሰመሪ ነገር መጻፍ ነው። ኦኬ እስከ 150 ቃላት ተጠቅመን ላይክ ኤ ፔጅ ኤንድ ሃፍ አካባቢ ማለት ነው፣ አንድ ገጽ ከግማሽ አካባቢ የሚደርስ ርዝመት ያለው ኢሴ እንጽፋለን ማለት ነው። በዛ በተሰጠ መረጃ ላይ ወይ ቴብል ሊሆን ይችላል፣ ቻርት ሊሆን ይችላል፣ ፒክቸር ሊሆን ይችላል፣ እዛ ላይ ተመርኩዘን ማለት ነው። እንግዲህ ሁለተኛው ራይቲንግ ታስክ is called essay writing። እንግዲህ essay writing ደግሞ ኬዝ ነው የሚሰጠን። እዛ ያንን ኬዝ ካነበብን በኋላ ኢሴ ነው የምንጽፈው። ኦኬ ለምሳሌ ልጆች ከቤት ሆነው ትምህርት ቤት ሳይሄዱ ትምህርታቸውን ቢማሩ ምን ጥቅም ያገኛሉ? ምንስ ጉዳት ሊደርስባቸው ይችላል? እዚህ ላይ ሁለቱን ሐሳብ ገልጸህ
250 ቃል ያክል ተጠቅመህ ኢሴ ጻፍ ነው የሚለው። በቃ ልክ እንደዚህ አይነት ማለት ነው። እንግዲህ ኬዙ ሊለያይ ይችላል፣ የሚሰጠን ጉዳይ ሊለያይ ይችላል፣ ግን እስከ 250 ቃል መጻፍ ይጠበቅብናል። ኖርማሊ ውጤትም ሲያዝ ሁለተኛው ታስክ ወደ 75% ሲይዝ የመጀመሪያው ታስክ ወደ 25% አካባቢ ነው የሚኖረውና ሁለተኛው ታስክ ላይ በደንብ ጊዜ ሰጥቶ መስራት የተሻለ ውጤት እንድናስመዘግብ ይረዳናል ማለት ነው። A brighter future we have found. Okay? And the other one, the last one is speaking skill. የንግግር ክህሎታችንም ቴስት ያደርጋሉ። እንግዲህ ስፒኪንግ ላይ ደግሞ ምንድነው እሱ 3 ፓርቶች አሉት። የመጀመሪያው ኢንተርቪው ነው። በጣም ቀለል ያለ ጥያቄ ስለምንኖርበት አካባቢ ሊሆን ይችላል፣ ስለምንማረው ትምህርት፣ ስለምንሰራው ስራ፣ ስለ ቤተሰብ ፋሚሊየር የሆኑ ማንም ሰው ሊያወራባቸው የሚችሉ ቶፒኮች ናቸው የሚመረጡት። እዛ ጋር የሚጠይቀን ሰው ይኖራል። ከዛ ሰው ጋር ኢንተርቪው ያደርገናል። ያ ሰው ደን በጠየቅነው መሰረት ሰፋ ያለ መልስ እንመልሳለን ማለት ነው። አጫጭር መልስ የስ ኖ አይነት መልሶች ብዙ ጊዜ ነጥብ ስለሚያስቀንሱ ጥሩ የሆነ ማብራሪያ እየሰጠን ዲስከስ እናደርጋለን ኦር ደግሞ ኢንተርቪው እንመልሳለን ማለት ነው። ሁለተኛው ፓርት 2 የሚባለው ብሪፊንግ ነው። ብሪፊንግ ምን ማለት ነው? ካርድ ነው የሚሰጠን። በኋላ አሳያችኋለሁ። እዚሁ ቪዲዮ ላይ ካርድ ይሰጠናል። የተሰጠንን ካርድ እንቀበልና ጥያቄ ነው ላዩ ላይ ያለው፣ ኬዝ ነገር ነው ላዩ ላይ ያለው። ለ1 ደቂቃ እንዘጋጃለን፣ ለ2 ደቂቃ ደግሞ እናወራለን ማለት ነው። ኦኬ ሶ እዚህ ጋር መጠንቀቅ ያለብን ምንድነው? አንደኛ ደቂቃው ሳያልቅ ሐሳብ መጨረስ የለብንም። 2 ደቂቃ እና ከዛ በላይ ማውራት መቻል አለብን። አንዱ ነጥብ ይሄ ነው ጥሩ ውጤት ለማስመዝገብ። ሁለተኛው ደግሞ 3-4 ነጥብ ሊኖረው ይችላል ካርዱ። የመጀመሪያው 1 እና 2 ነጥብ ላይ እያወራን ሌሎቹን ሳናወራ 2 ደቂቃ ካለቀም ነጥብ ያስቀንስብናል። ስለዚህ ባላንስ ማድረግ አለብን ማለት ነው። ጥያቄዎቹን በደንብ አድሬስ አድርገን ሳንጨርስ ሰዓት እንዳያልቅብንና ሁሉንም ደግሞ አውርተን ጨርሰን 2 ደቂቃ እንዳይተርፈን ከ2 ደቂቃ ትርፍ ደቂቃ እንዳይመጣብን መጠንቀቅ የተሻለ ማርክ እንድናገኝ ይረዳናል ማለት ነው። ይሄ ፓርት 2 ነው። ሶስተኛው ፓርት ዲስከሽን ነው የሚባለው። ዩዥሊ ከሁለተኛው ፓርት ጋር የተገናኙ ሐሳቦች፣ ለምሳሌ የፓርቱ ስለ ትራቭል ከሆነ የሚያወራው ወይ ስለ ቪዚት ከሆነ የሚያወራው ታች ላይ መጥቶ ዲስከሽን ፓርቱ ስለ ቪዚት ነው የሚሆነው ማለት ነው። ኦኬ ሶ ኮንክሪት የሆኑ ምንድነው አብስትራክት የሆኑ ሐሳቦች ናቸው። ለምሳሌ ስለ ጉብኝት ከሆነ መጀመሪያ ፓርቱ ላይ ያወራ ነው። ጉብኝት በድሮ ጊዜ ነው ሰው በብዛት አካባቢዎች የሚጎበኘው ወይስ በዚህኛው አሁን ባለ በዚህ ጄኔሬሽን ነው? በየትኛው ጊዜ ይመስልሃል? ሶ ብዙ ጊዜ ኦፒኒየን ነው። ሶ የመሰለንን ነው የምናወራው። ዋናው ጉዳይ ቋንቋ ክህሎታችንን ማሳየት ስለሆነ በደንብ ሐሳባችንን አቀላጥፈን እስካወራን ድረስ እውነት ውሸት የሚለው ብዙ ፋይዳ አይኖረውም ማለት ነው። ኦኬ ሶ በዚህ መልክ በደንብ ማውራት የምንችል ከሆነ ጥሩ ውጤት እናስመዘግባለን። ጉድ ይሄን ያህል ካልኳችሁ አሁን ደግሞ ባንድ 6 ባንድ 7 ባንድ 8 እና ባንድ 9 ምን ማለት ነው? ከ40 ጥያቄ ስንት ያገኘ ነው ባንድ 5 የሚያገኘው ወደሚለው ሐሳብ ልውሰዳችሁ። እንግዲህ ቅድም በቪዲዮ ላይ እንዳልኩትኝ ሊስኒንግ ስኪል 40 ጥያቄዎች ነው ያሉት። 40ውም ጥያቄ አንዳንድ ነጥብ ነው ያለው ማለት ነው። ሰው ከ9 ነው ማርክ የሚደረገው እዚህ ጋር ባንዱን ስናይ። ስለዚህ ላይክ አንድ ጥያቄ ያጣ ሰው ኦር ሁሉንም የሚያገኝ ሰው just like this 9 ያገኛል ማለት ነው። which is a bit hard to do that. like 2 ያጣ ኦር ደግሞ 3 ያጣ ሰው 8.5 ባንድ ያገኛል። 5 ያጣ ሰው ደግሞ 8 ባንድ ያገኛል። usually ግን ምንድነው ለፈርስት ዲግሪ ባንድ 5.5 and ባንድ 6 ይበቃል። ብዙ ስኮላርሺፕ ብዙ ዩኒቨርሲቲዎች በሚያወጡ ስኮላርሺፕ ላይ ልብላችሁ ከሆነ ለፈርስት ዲግሪ 18 ጥያቄ መመለስ በቂ ነው ማለት ነው። which is like ከ40 ጥያቄ 18 መመለስ
5.5 ስኮር እንድናደርግ ይረዳናል ማለት ነው። ሶ 6 is safe 6 ፈርስት ዲግሪ ለመማር ብዙ ዩኒቨርሲቲዎች ይቀበላሉ። ኢቭን ዩሮፒያን፣ አሜሪካን፣ ካናዲያን እና አውስትራሊያን ዩኒቨርሲቲስ 6ን በደንብ ይቀበላሉ። ኦኬ then 6.5 ለማስተርስ ብዙ ዩኒቨርሲቲ ይቀበላል። ዩሮፒያን ዩኒቨርሲቲስ እንግዲህ ያ ማለት ምን ማለት ነው? 14 ጥያቄ ሚስ ማድረግ ማለት ነው። ኦኬ ከ40 ስለሆነ ፈተናው የሚሰጠው 7 is like በጣም ሴፍ ካምብሪጅ ዩኒቨርሲቲ፣ ኦክስፎርድ ዩኒቨርሲቲ፣ ለንደን ስኩል ኦፍ ሃይጂን በጣም ፕሬስቲጂየስ የሆኑ ዩኒቨርሲቲዎች ለማስተርስ ኢቭን ለፒኤችዲ የሚቀበሉት ባንድ ነው። ሶ ባንድ 7 is safe ኦኬ ማስተርስ ለመማር ኢቭን ፒኤችዲ ለመማር ባንድ 7 is safe which means still 10 ጥያቄ ሚስ አድርገን ፒኤችዲያችን አፕላይ የማድረግ እድል ይኖራል ማለት ነውና ታርጌት አድርገን መስራት ያለብን ስፔሻሊ ፒኤችዲ የምንማር ከሆነ ባንድ 7 ኦኬ ለማስተርስ ደግሞ ባንድ 6.5 or 6 ሊበቃ ይችላል ለሊስኒንግ ማለት ነው። ኦኬ እያንዳንዱ እንግዲህ የራሱ የሆነ ባንድ አለው። ሊስኒንግ የራሱ ባንድ አለው ከ40 ጥያቄው በዚህ መልክ ይተረጎምና ወደ ባንድ ለራሱ ይቀመጣል። ሪዲንግም እንደዛው ባንድ አለው ማለት ነው። ሶ ሌትስ ጎ ቱ ሪዲንግ። አሁን ለምሳሌ ይሄ የሪዲንግ ነው፣ ተመሳሳይ ናቸው ከሊስኒንግ ጋር። ሶ ላይክ 19 ከመለስን ከ40 5.5 እናገኛለን። 5.5 ለፈርስት ዲግሪ በቂ ነው። ኦኬ ግን በጣም ሴፍ የሚሆነው ባንድ 6 ነው which is 23 መመለስ ማለት ነው ከ40 ጥያቄ። ሶ ወጥረን ከተለማመድን በእርግጠኝነት ያን ያህል ከባድ አይደለም። ኦኬ then ባንድ ለማስተርስ ደግሞ 6.5 ብዙ ዩኒቨርሲቲዎች ይቀበላሉ። በጣም ብዙ ላይክ በፐርሰንት ወደ 80 አካባቢ ዩኒቨርሲቲዎች 80% ዩኒቨርሲቲዎች ይቀበላሉ። ኦኬ ለማስተርስ ማለት ነው። ለንደን ውስጥ ያሉ አሁን ለንደን ስኩል ኦፍ ሃይጂን ኢቭን ካምብሪጅ ሄዳችሁ ማየት ትችላላችሁ ዌብሳይታቸው ላይ ባንድ 6.5 ለማስተርስ ሴፍ ነው። ፒኤችዲ አፕላይ የምናደርግ ከሆነ ባንድ 7 is kind of ጥሩ ፕሮሚሲንግ የሆነ ባንድ ነው which means 10 ጥያቄ ሚስ ማድረግ ልክ እንደ ሊስኒንጉ ማለት ነው። ኦኬ ሶ 6.5 8 ከዚህ በላይ ያሉት በጣም ኦቨርኦል ባንዳችንን ከፍ ስለሚያደርጉልን እኛ ላይክ 7.5 ታርጌት አድርገን ብንሰራ 7 ብናመጣ it would be good ለፒኤችዲ። ለማስተርስ 6.5 would be okay, even 6 would be okay ለማስተርስ ማለት ፈርስት ዲግሪ 5.5 even in some universities አምስትም አይቻለሁ። ኦኬ listening reading ላይ 5.5 ግን እኛ ስንለማመድ ባንዳችንን ላይክ ታርጌት ባንዳችንን ከፍ አድርገን ብንለማመድ ተጠቃሚ ነው የምንሆነው ማለት ነው። ሶ እንግዲህ ባንድ በዚህ መልክ ነው የሚለወጠው ማለት ነው። ሪዲንግም እንደ ሊስኒንግ ነው። 40 ጥያቄ ነው ያለው። እንግዲህ ከ40ው ጥያቄ አሁን ባሳያችሁ መሰረት እንግዲህ ላይክ 23 የመለሰ ሰው እስከ 26 ባንድ 6 ነው። ከ27 29 ድረስ የመለሰ ባንድ 6.5 ነው። 10 ጥያቄ ያጣ ሰው ባንድ 7 ነው። እንደዚህ ያለ ወደ ላይ ይቀጥላል ማለት ነው። this is for reading. okay now let's come to the sample exams. ይሄ እንግዲህ ሳምፕል ኤግዛም ነው። ስፒኪንግ ላይ ቅድም እንደነገርኳችሁ 3 ፓርቶች አሉ። የመጀመሪያው ፓርት ኢንተርቪው ነው። ይሄ ኢንተርቪው እንግዲህ ጠያቂ ፊት ለፊታችን ይቀመጣል። ያ ጠያቂ ጥያቄዎችን ይጠይቀናል። the thing is ቅድም እንደነገርኳችሁ ቀለል ያሉ ጥያቄዎች ይመጣሉ፣ እንጠየቃለን። then we have to answer those questions። እነዚህ ጥያቄዎች ብዙ ጊዜ ፐርሰናል ላይፋችን ላይ ያተኩሩ፣ ማንም ሰው ያለ ምንም ዝግጅት ሊመልሳቸው የሚችላቸው ጥያቄዎች ናቸው፣ ቋንቋውን ከቻለ ማለት ነው። ለምሳሌ አሁን እዚህ ጋር ያለው ጥያቄ when and how much leisure time do you generally have in a week? ኦኬ ሶ ትርፍ ሰዓት ምንዝናናበት ሰዓት ስለዛ ማውራት ማለት ነው። could be like about our hobbies ኦኬ ወይ ደግሞ ስለ ስራ ስለ ትምህርት ኦኬ ቅድም እንዳወራችሁ this part 1 and the second part is briefing ወይ ደግሞ presentation ነው። እንደዚህ አይነት ካርድ ነው የሚሰጠን። ኦኬ ይሄ ሳምፕሉ ነው። እንደዚህ ካርድ ይሰጠናል። ሶ ይሄንን ካርድ አንብቡና ለአንድ ደቂቃ ተዘጋጁ ትባላላችሁ። ከዛ እናነባለን። ለአንድ ደቂቃ እንዘጋጃለን። አንድ ደቂቃ
too short ለመዘጋጀት ስለዚህ kind of like ርዕሶቹን የምንዘጋጅበት ወረቀት ላይ ጻፍ አድርገን ስለምንድን ነው ማወራው ኦኬ for example describe a movie that you saw recently ይላል ስለ ሙቪ ነው ስለ ፊልም ነው ማወራው ኦኬ ስለዚህ ምን ላካት ወሬ ላይ ታይትሉ ምንድነው የሙቪው ኦኬ ስለምንድን ነው ከዛ መች የት ነው ያየሁት these things አድርገን ከዛ በኋላ ለ2 ደቂቃ ነው ማውራት ያለብን ባይዘው የ2 ደቂቃ በጣም ረጅም too long ስለዚህ ጥሩ የሆነ ቋንቋ ተጠቅመን ዲስክራይብ ማድረግ አለብን ለ2 ደቂቃ ማለት ነው okay this is the second part ከዛ ሶስተኛው part 3 continuation ነው ብዙ ጊዜ የፓርት 2 continuation ነው የሚሆነው የዚህኛው ፓርት continuation ነው so discussion ነው ጠያቂው ይጠይቀናል እኛ እንመልሳለን ግን ቶፒኮቹ ብዙ ጊዜ abstract ናቸው ለምሳሌ what types of movies are popular in your country why do you think people like these types of movies ይላል so opinion ነው የመሰለንን ነገር በደንብ ዲስክራይብ ማድረግ ነው ዋናው ጉዳይ ነገሩ እውነት ነው ውሸት ነው የሚለው ሳይሆን የኛ የቋንቋ ክህሎት የሚታይበት ቦታ ስለሆነ ቋንቋችንን በተቻለን መጠን ለማሳየት ሙከራ ማድረግ ነው so coherent የሆነ ነገር ማውራት ተያያዥነት ያለው ነገር ምሳሌዎችን እያጣቀስን ካወራን we could score a good band okay ደግሞ let's see እንዴት ነው ኢቫሉዌት የሚደረገው ምንድነው የሚታየው ስናወራ የሚለው ጋር ደግሞ ልሰዳችሁ ስፒኪንግ ላይ 4 አንኳር ነጥቦችን ኮንሲደር ያደርጋሉ ማርክ ሲያደርጉ የመጀመሪያው ፍሉዌንሲ ነው fluency and coherence fluency ማለት like ንግግራችን የፍጥነት መጠን like በቶሎ ሐሳባችንን ልክ አፍ እንደፈታነበት ቋንቋ እናወራዋለን ወይ ነው እንግሊዘኛ ኦኬ coherence ማለት ደግሞ የሐሳብ logically organized መሆን ኦኬ የሐሳብ ፍሰታችን በደንብ በደንብ ሐሳብ በመግለጽ ላይ ያተኮረ አረፍተ ነገሮቻችን በደንብ የተሳሰሩ ናቸው ወይ ነው ኦኬ ለቀቅ ብለን በደንብ ፈታ ብለን እናወራ ከሆነ that would be good fluency and coherence value አለው ሁለተኛው ደግሞ የሚታየው ነገር lexical resource ነው ምን አይነት ቃላትን ነው የምንጠቀመው የቃላት ምርጫ ትክክለኛውን ቃል በትክክለኛው ቦታ ተጠቅመናል ወይ የሚለውን ቃላት ያለን vocabulary በጣም ወሳኝ ነው ማለት ነው ለምሳሌ idioms እንደዚህ ፈሊጦች ምሳሌያዊ ነገሮችን ብንጠቀም ማርካችንን በደንብ ከፍ ያደርግልናል and the other one is a grammatical range and accuracy ነው ቋንቋውን ስናወራ ግራመሩ እንዴት ነው ኦኬ በደንብ የተስተካከለ ግራመር ነው የሚጠቀመው ስትራክቸራችን እንዴት ነው ኦኬ እሱ ይታያል and finally pronunciation ይታያል so accent ብዙ ጥቅም የለውም ለምሳሌ water ብል ብዙ ዲፈረንስ ያመጣም ስኮራችን ላይ ግን pronunciation like ማለት ያለብኝን ቃል ነው ወይ ያልኩት ኦኬ so understanding ወይ ደግሞ የሚሰማኝ ሰው ሊረዳኝ በሚችል መልኩ ነው ወይ ቃሉን ያልኩት የሚለው ነው የሚታየው so ያ ትክክል እስከሆነ ድረስ አክሰንታችንን ያን ያህል like british like ለማድረግ መጨነቅ የለብንም ሊጅብል በሆነ መልኩ ሊሰማ በደንብ ሰው ሊረዳው በሚችል መልኩ ማውራት ከቻል that would be okay ስለዚህ እነዚህ 4 ነጥቦች የሊስኒንግ ስፒኪንግ ስኪላችን የሚገመገምበት ክራይቴሪያ ነው ማለት ነው Okay, let's move on to writing skills. እንግዲህ ቀደም እንዳልኳችሁ ራይቲንግ ላይ 2 ታስኮች አሉ የመጀመሪያው ታስክ 1 ይባላል so ይሄኛው ታስክ 25% ነው ያለው like is got 25% okay ከመቶ ማለት ነው ከመቶ ማርክ ሲደረግ 25% ነው የሚሰጠው ኦኬ ምን ላይ ነው የሚያተኩረው ላይክ እንደዚህ ቻርቶች ይሰጣሉ ፓይ ቻርት ሊሆን ይችላል ግራፎች ሊሆኑ ይችላሉ ፒክቸር ሊሆን ይችላል ስለዚህ ይሄንን ተገንዝበን ከዛ በኋላ 150 ቃላትን በመጠቀም ኢሴ መጻፍ ነው ሪፖርት መጻፍ ነው ኦኬ ዩዥሊ ለዩኒቨርሲቲ ፕሮፌሰሮች መምህራን አንብበው ሊረዱት የሚችል አይነት ኤክስፕላኔሽን በመጠቀም ማውራት መቻል ነው so ለምሳሌ እንደዚህ ላለችኛ task 1 the table below shows the skills at a small restaurant in a down business district okay so let's summarize the information by selecting and reporting the main features and make comparison where relevant okay ስለዚህ ጋር ዳታው አለ
ቀኑ አለ ዳታውና ቀኑን በማየት መች ነው ትልቅ ሽያጭ የነበረው ትንሽ ሽያጭ መች ነው የነበረው ምናምን የሚለውን እንግዲህ ያነጻጸር መጻፍን ይፈልጋል። ይሄ 150 ቃል ነው መጻፍ ያለበት is like እንደ የእጅ ጽሁፍ አይነታችን ቢለያይም አንድ ፔጅ ከግማሽ አካባቢ ከሩብ አካባቢ የሚሆን ማለት ነው። የመጨረሻው ደግሞ ራይቲንግ ታስክ 2 ነው። ይሄኛው ኢሴ ራይቲንግ ነው። ኦኬ እዚህ ጋር ምንድነው ኢሴ ነው የምጽፈው ርዕስ ይሰጠናል። ኦኬ ሲቹዌሽን ሊሰጠን ይችላል ወይ situation just like this ለምሳሌ as the world becomes technologically advanced computers are replacing people at more and more jobs. What are some jobs that may be lost because of computers? Okay ልናጣቸው የምንችላቸው ስራዎች ምንድናቸው? ኮምፒውተር የሰውን ቦታ እየያዘ ከመምጣቱ የተነሳ what are some problems that may result from this situation? ስለዚህ አሁን ሲቹዌሽን የተሰጠን ይሄን ሲቹዌሽን ከተረዳን በኋላ እዚህ ጋር ያለውን ጥያቄ አንብበን እንመልሳለን ማለት ነው። እዚህ ጋር እንግዲህ 250 ቃላት ያለው ኢሴይ ልንጽፍ ይገባል ማለት ነው። ይሄኛው የፈተናው የጠቅላላ ፈተናው 75% አለው ከመቶ 75% ቫልዩ ዌይት ያለው ይሄኛው ፓርት ስለሆነ ለዚህኛው በደንብ ትኩረት ሰጥተን ልንሰራ ይገባል ማለት ነው። ኦኬ እንግዲህ ይሄን ይመስላል። ፕሪፓሬሽን በጣም ያስፈልገዋል። በደንብ እንሰራ ከሆነ የምንፈልገውን አይነት ባንድ ስኮር ልናደርግ እንችላለን። ቬሪ ጉድ። እንግዲህ ባንድም ብቻ ሳይሆን ያሳየዋችሁ ከባንድም ባለፈ ፈተና ታይፖቹንም ለማየት ሞክራችኋል። እንግዲህ ከዚህ ቪዲዮ በደንብ እንደተማራችሁ ተስፋ አደርጋለሁ። ተጨማሪ የሆኑ ቪዲዮዎችን በዚህ ላይ እንድሰራላችሁ የምትፈልጉ ከሆነ ጥያቄዎቻችሁንና ሐሳባችሁን በኮሜንት ሴክሽን ላይ አስቀምጡልን። ይህን ቪዲዮ ስለተመለከታችሁ እጅግ አመሰግናለሁ። ሃቭ አ ናይስ ታይም